ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ሰነበታችሁ? እንዴት ከረማችሁ? ልዑል እግዚአብሔር የተመሰገነ ይሁን። ክቡር መልአከ ብርሃናት የደብሩ አስተዳዳሪ፣ የአድባራትና የገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ በሀብቱ ስቦ በረድኤቱ አቅርቦ የጠራችሁ አባቶች፣ እናቶች፣ እህቶችና ወንድሞች ለዚህ ለታላቁ ዕለት ሩቅም ቅርብም ሰብስቦ በተቀደሰው ቦታ እንድንገናኝ ስሙን እንድንጠራ በፍቅሩ ስቦ በሀብቱ ስቦ የጠራችሁ ምእመናን ኢየሱስ ክርስቶስ ደሙን ያፈሰሰላችሁ እንደምን አላችሁ? በሰማይት ከዚህ በመቀጠል ዛሬ ሰማዕቱ ቅዱስ ጊዮርጊስ በፈጣሪው ተወክሎ የሰራውን አምላካዊ ጉዞ እንመለከታለን፣ እንማማራለን። ጸጥታ እንዲከበር አሳስባለሁ። መንክር እግዚአብሔር በላዕለ ቅዱሳኒሁ አምላከ እስራኤል ውእቱ ይሁ ኃይለ ወጽና ለሕዝቡ ወይትባረክ እግዚአብሔር። እግዚአብሔር በወዳጆቹ አድሮ በሰማዕታት አድሮ የሚሰራው ስራ የሚያደርገው የሚገልጸው ምስጢር እጹብ ድንቅ ይባላል። እጹብ ድንቅ ያሰኛል። ኃይልን፣ ብርታትን፣ ድልነሽነትን እግዚአብሔር ይሰጣል። መጀመሪያ በትምህርት ማደግ፣ ስነ ስርዓት ጠብቆ ሕይወትን ገንብቶ መኖር ማደግ ለብዙ ነገር ይጠቅማል። በስርዓት አለማደግ ራስን ይጎዳል፣ ተከታዩም ያሳጣል። ይህን ያደረገ እግዚአብሔር ይክበር ይመስገን ይላል። ተናጋሪው ነቢይ ነው። ነቢዩ የምታውቁት ቃል ነው። ነገር ግን ዜማው በስቷል። እንደኔ አመለካከት ዓመት እስከ ዓመት ዜማ ብቻ ነው። ወደ ምስጢር ይለወጥ፣ ነገሩ ይገለጽ። ሰዎችም ማሰብ አለባቸው። ሃይማኖታችን በዜማ ብቻ የተከበበ አይደለም፣ በቃላት ብቻም አይደለም። በምስጢር በኃይለ ቃል መሰረታዊ በሆነ አቋም የተመሰረተች ቤተክርስቲያን ናት። እያቀምኩት እንዳይመስላችሁ፣ እኔ እያሳሰብኩት ነው። ዘመኑ ከባድ ስለሆነ ይህን ዜማ ጠላት አይመልስም። የማሳስበው ጠላት ይመልሳል? አይመልስም። ከልብ ከሆነ የሚጠራው አባት ከመጣ ጥሩ ነው፣ ግን ያለመጣ እንደሆነ ስለዚህ መታሰብ አለበት። መንክር እግዚአብሔር በላዕለ ቅዱሳኒሁ በቅዱሳን ሰማዕታት በቅዱሳን ጻድቃን አድሮ በቅዱሳን አበው አድሮ የሚሰራው ስራ ሁሉ አስገራሚ አስደናቂ ነው። የእስራኤል ፈጣሪ የእስራኤል አምላክ እግዚአብሔር ለወዳጆቹ ኃይልን፣ ብርታትን፣ ድልነሽነትን ይሰጣል። እንደጠየቁት ይሰጣል። ኃይል እግዚአብሔር ነው። ጥበብ እግዚአብሔር ነው። በረከት እግዚአብሔር ነው። ሰላም የእግዚአብሔር ገንዘብ ነው። ሰላም የመጣ ከእግዚአብሔር እንጂ ከሰዎች ሰላም አይጠበቅም፣ አልተጠበቀም፣ ጥንትም የለም። ሰላሙ የተገኘ ከእግዚአብሔር ከኢየሱስ ክርስቶስ ነው። ስለዚህ የሰጠንን ሰላም እንዳይነሳን እኛ ሰላማውያን መሆን አለብን። ጊዜያችንንም ማወቅ አለብን። ገበሬ በጊዜው ያርሳል፣ ነጋዴም በጊዜው ይነግዳል፣ ተማሪም በጊዜው ይማራል። እውነተኛ ትምህርት ካለ የፖለቲካ ትምህርት አገር ሲያጠፋ እንጂ ሲገነባ አናየው። የሃይማኖት ትምህርት
መሰረታዊ ነው። ለሚያምንበት ለሚከተለው ለባለ ሀብቱ ሰማያዊ ሀብት ነው። ወይትባረክ እግዚአብሔር ሰማያዊ አምላክን ምድራዊ ሰው አድርጎ ከምድራዊ ስጋ ጋር አዋህዶ በዓለም ላይ እንዲገለጥ የወደቁት እንዲነሱ፣ የሞቱት እንዲነሱ፣ የደከሙት እንዲበረቱ፣ የተፈረደባቸው ነፃነት እንዲያገኙ ያደረገ ከሦስቱ አካላት አንዱ አካል ኢየሱስ ክርስቶስ ይክበር ይመስገን። እልል በሉ እያለ ሞኙ ያስጨበጭባል። ማዕድ አቋርጦ ሳቅና ጨዋታ ማስገባት ትንታ ነው። ሲበሉ ትንታ መጥፎ ነው። አዳምጡ። ልቅስ የሚሆንላችሁን ቀለባችሁን መሰረት የሚሆነውን ማዳመጥ አስፈላጊ ነው። እልልታውን ጠልቼ አይደለም፣ ያደናግራል። ስለዚህ በዛሬው ዕለት ሰማዕቱ ቅዱስ ጊዮርጊስ 7 ዓመት መከራውን አልፎ ስቃዩን አልፎ ከሕይወቱ ከደረሰ በኋላ በስሙ ጽላት እንዲቀረጽለት ስሙ እንዲጠራ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ በዚህ ዓለም ላይ ቅዱስ ጊዮርጊስን የማያውቅ ፍጥረት የለም። እንኳን ክርስቲያኑ አረማዊ ቢሆን መስሊም ቢሆን በየቋንቋቸው ይጠሩታል። ሲጠሩትም ፈጥኖ ይደርስላቸዋል። ጊዮርጊስ ተራዳኢ ነው፣ ፍጡነ ረድኤት ነው የሚባለው። ቃል ኪዳን ተቀብሏል። በቃል ኪዳኑም የተማመኑ ሁሉ ከባህር ሞገድ፣ ከእሳት ቃጠሎ፣ ከጦርነት፣ ከዘመን በሽታ፣ ከፖለቲካ ይሰውራል፣ ይታደጋል። ስለዚህ በዛሬው ዕለት በዘመነ ሰማዕታት በዘመነ ዲዮቅልጥያኖስ ማለት ነው። ዲዮቅልጥያኖስ የተባለ አረማዊ ንጉሥ ተነስቶ ከላይ ላይ ግብፅ ከፍየል ጥበቃ ተነስቶ ንጉሠ ነገሥት እስከሚሆን ድረስ ተራመደ። ቀድሞ ክርስቲያን ነበረ። ያለ ትምህርት አድጎ በፍየል ጥበቃ ዘፈን ተምሮ በዘፈኑ ስርጭት ተመርጦ ንጉሠ ነገሥት ሆነ። ከዚህ በኋላ በልዩ ምክንያት ካደ። ከካደ በኋላ አልተመለሰም። አብያተ ክርስቲያናት ከግብፅ እስከ ሮም፣ ከሮም እስከ ቁስጥንጥንያ፣ ከቁስጥንጥንያ እስከ አንጾኪያ ድረስ እየተዘዋወረ አብያተ ክርስቲያናትን ያቃጥል ነበረ። ሊቃውንትንም ያርድ ነበረ። ካህናትን ይጨፈጭፍ ነበረ። ገዳማትን፣ አድባራትን እያቃጠለ የክርስቶስ ስም እንዳይጠራ፣ የእግዚአብሔር ስም እንዳይመሰገን በማድረግ 40 ዘመን በሙሉ ተጓዘ። እግዚአብሔር ሁሉንም ያስፈጽማል፣ ክፉውንም ያስፈጽማል፣ መልካሙንም ያስፈጽማል። ለምን? ከስልጣኑ የሚወጣ የለምና። ለአንዱ በረከት፣ ለአንዱ መርገም፣ ለአንዱ ስደት፣ ለአንዱ ጦርነት ነውና። ስለዚህ በዛሬው ዕለት የቅዱስ ጊዮርጊስ ቤተክርስቲያን በፍልስጤም አቅጣጫ ልዳ የተባለች ሀገር ቤተክርስቲያኑ መቃብሩ ያለበት ነው። ቤተክርስቲያኑ ግሩም ስራ ነው። ድውያን ይፈወሳሉ፣ አጋንንት ይወጣሉ፣ እጉሮች ይበራሉ፣ የጎበጡ ይቀናሉ፣ የተቀበሩ ይነሳሉ፣ ብዙ ታምራት ይደረግባታል ተብሎ ዝናውን ሰማ። ዝናውን ከሰማ በኋላ እኒህ ክርስቲያኖች መተት እያደረጉ ይሆናል እንጂ እንዲህ ታምራት የሚያደርግ ምን ኃይል አላቸው ብሎ አወህወስ የተባለ ቢትወደዱን የመንግስቱ ተሳታፊ የሚሆን የጦር መሪውን መርጦ ብዙ ሰራዊት አስከትሎ ሂደህ አፍርሳት ቤተክርስቲያኒቱን አቃጥላት ብሎ ከአንጾኪያ ወደዚያች ሀገር ወደ ፍልስጤም አውራጃ ልዳ ወደ ተባለች ሀገር ሰውየው ተላከ። ብዙ ሰራዊት የጦር ሰራዊት አስከትሎ ሄደ። ከቦታው ደረሰ፣ ገባ። በቤተ ክርስቲያኒቱ ገብቶ ሲያይ በወርቅ በዕንቁ ቁልጭ ተብሎ የተሰራ ነው። መብራቶቹም ያሳዝናሉ። ቅጥሩ አጥሩ በጣም የከበረ ነው።
ገብቶ ከውስጥ ይህን አፍርስ እያለ ሲገባ የቅዱስ ጊዮርጊስ ስዕል ካለበት ከመግቢያው መጨረሻው በር ላይ ስዕሉን አየው። ከስዕሉ ፊት መብራቶች በርተዋል። ከቀንዲሉ ላይ 2-3 መብራቶች አሉ። እንደደረሰ በያዘው የክብር ዘንግ መብራቱን አጠፋው። መብራቱን አጥፍቶ ወደ ስዕሉ ሲራመድ ያ የመታው ብርጭቆ ተሰበረና አይኑን መታው። አይኑ ጠፋ። ወደ ውስጥ ገብቶ ለማቃጠል ሲል መልአከ እግዚአብሔርን ወርዶ ቅዱስ ጊዮርጊስም ታዞ ሰውየውን መቱት። አንዱ አናቱን መታው፣ አንዱ ሽንጡን መታው፣ በጦር ወጋው። ሰውየው ሞተ። ሰራዊቱ ተደናገጠ። የመጣው በጉልበት ነው፣ በስጋው ጉልበት ነው። ሁሉም ሰራዊቱም መሪውም ተመሪውም አረማውያን ናቸው። ሀገረ እግዚአብሔርን አያውቁም። ይህች ቤተ ክርስቲያን እንደምናያት የሰው እጅ ስራ አይደለችም። የእግዚአብሔር መንግስት የሚነገርባት፣ ህጉ፣ አምልኮቱ፣ ስርዓቱ የሚፈጸምባት፣ ሊቃውንቶቿ እንብላ እንጠጣ የማይሉ ዓመት እስከ ዓመት እንደ መላእክት ቁመው ቅዱስ ቅዱስ እያሉ የሚያመሰግኑባት ሰማያዊ መንግስት ናት። የገነት የመንግስተ ሰማይ በር ይህች ቤተ ክርስቲያን ናት። እዚህ ቤተ ክርስቲያን የሚመሰገነው የሚመለከው እግዚአብሔር እንጂ ሰው አይደለም። ሰማዕታትም ጻድቃንም መላእክትም የእግዚአብሔር ሰራዊት ናቸው። እንደታዘዙ ጉዟቸውን ፈጽመው ችግራቸውን ካሳለፉ በኋላ የእግዚአብሔር መንግስት አስከባሪ ናቸው። ስለዚህ ሰማዕትም ሆነ መልአክ ወይም ጻድቅ በስሙ ይጠራ እንጂ ተመስጋኙ እግዚአብሔር ነው። ህጉ ህግ እግዚአብሔር ነው። ጽላቱም አምልኮት እግዚአብሔር የሚገለጥበት የአብ የወልድ የመንፈስ ቅዱስ መገለጫ ነው። የምንሰግድበት ጽላት አነ ቀዳማዊ ወአነ ዳህራዊ ርእስ ወማኅሌት አልፋ ወኦ የሚለው መለኮታዊ ቃል የተጻፈበት የምንሰግድበት ቃል ይሄ ነው። ስለዚህ አምልኮታችን የምንገልጽበት ማኅደረ እግዚአብሔር የሆነ ታቦቱ በታቦቱ ይጥመን ስንሰግድ በስጋ በነፍስ የፈጠርከኝ አምላክ አንተ ጠብቀኝ ብለን። ስለዚህ የሐረማዊ መሪ ከሐረማዊ ንጉሥ ተልኮ በኃይል ተመክቶ መጣ። ቤተክርስቲያን ገባ። ጭፍሮቹ ዙሪያውን ከበቡ። ቤተክርስቲያኒቱን ለማቃጠል ስሙን አውጥቶ ለመርገጥ በሳት ማቃጠል ሲሞክር ተቀዳድሞ ሰማዕቱ በጦር ወጋው፣ ወደቀ። መላእክትም ወረዱ፣ ዙሪያውን ከበቡ። ሰራዊቱን ምድር ተከፍታ ዋጠቻቸው። ለማቃጠል የመጡት ራሳቸው ተቃጥለው ጠፉ። አንድ የተመለሰ ሰራዊት የለም። ይህም የተደረገው በዛሬው ዕለት ነው። ስለዚህ መንክር እግዚአብሔር በላይ ለቅዱሳኒሁ ወዳጆቹ አድሮ እግዚአብሔር የሚሰራው ስራ እጹብ ድንቅ ነው። መሪውን ከነተመሪው መሬት ከፍቶ ማስጠም፣ ተደፋፋሪውን በጦር ወግቶ ማጥፋት፣ ያላንድ ዘመቻ ያላንድ ፖለቲካ ኃይሉን ገልጦ በዛሬው ዕለት የቤተ ክርስቲያንን ጠላት እግዚአብሔር አስጥሟል። ይህ የተደረገው በዘመነ ዲዮቅልጥያኖስ ነው። ጁልያኖስ የተባለው ከሱ በፊት የነበረ ነው። 70 ነገስታት የገበሩለት የ70 ነገስት ሊቀ መንበር ነበረ። በነበረበት ዓለም በነበረበት ዘመን ሀልዎተ እግዚአብሔርን እልም ድርግም አድርጎ ያጠፋ ኃይለኛ ተራማጅ ሲሆን ጊዮርጊስ በዘመኑ በወጣትነቱ ከ20 ዓመት እስከ 27 ዓመት ድረስ በነበረው እርምጃ በእግዚአብሔር እየተመራ ጣዖታቱን አማልክቱን እልም ድርግም አድርጎ እሳት ከሰማይ እያወረደ ንጉሱን እስከ ሰራዊቱ እያሳመነ ቀጥቅጠው አርደው
አቃጥለው ደቁሰው መሬት ቀብረው ሲሄዱ ጌታችን መድኃኒታችን ኢየሱስ ክርስቶስ ወዳጄ ጊዮርጊስ ና ተነስ ናውጣ ሲለው ከተቀበረ በኋላ ብድግ ብሎ እንደ ወጣትነቱ በኋላ ተከትሎ ወንድሞቼ እስቲ ቆዩኝ፣ አትሮጡ፣ መሮጥ ጥሩ አይደለም፣ የሮጠ ማንን ይቀድማል? ብቸኛ ሆኖ መሮጥ ከምን ይደርሳል? እግዚአብሔርን ሳይዙ አምልኮቱን ሳያጠኑ የቤተ ክርስቲያኒቱ መሰረቱ ማን እንደሆነ ሳይገነዘቡ አመኛለሁ ተጠምቄያለሁ ማለት ተራ ነገር ነው። ያመንበትን የተጠመቅንበትን ጉዳይ ወይም ታሪክ ወይም ሕይወት መረዳት ያስፈልጋል። የትምህርት ብዛት አያገለግልም። ፍሬ ነገሩን ማወቅ ነው። በዘመን የሚሰራውን እግዚአብሔር በዘመን የሚገልጠው ብዙ ነገሮች አሉ። ክፉም መልካሙም በዘመን ይገለጣል። የሰዎች አእምሮ ባለመመለሱ ዘመኑ ከፍቷል። ፀሐይ ይወጣል አይወጣም? ክረምትና በጋ ይፈራረቃል አይፈራረቅም? ቁጣው በምህረት ምህረቱ በቁጣው ይለወጣል አይለወጡም? ለምን ይለወጣል? እንዴት ይለወጣል? የሰው ጠባይ አስቸጋሪ ስለሆነ ነው። ሰው የማይመለስ ስለሆነ ነው። ክረምቱ በበጋው፣ በጋው በክረምት፣ ጨለማው በብርሃን፣ ብርሃኑ በጨለማ የሚለዋወጠው ስልጣን የእግዚአብሔር ስልጣን ነው። የሰዎች አእምሮ አይደለም። ሳይንሱ እንደሚያወራውም አይደለም። የሳይንስ ተማሪዎች ካልናችሁ አስተውሉ። ወጣቱ የፈጠራችሁ ማን ነው? እግዚአብሔር። እንዴት አድርጎ ፈጠራችሁ? እግዚአብሔር ሰውን እንዴት አድርጎ ፈጠረው? እናቴ አባቴ ፈጠረኝ እንዳትሉ ደግሞ መሸከም ሌላ ነው፣ መፍጠር ሌላ ነው። እሳትን፣ ውሃን፣ መሬትን፣ ነፋስን አጥፊና ጠፊ የሆኑትን አዛምዶ እንዲቻቻሉ አድርጎ ከአንድ አካል ውስጥ እንዲቀመጡ አድርጎ አካል ዘያክልን ሰጥቶ ነፍስን፣ ደምን፣ ስጋን አዋህዶ እንዲናገር ያደረገው እግዚአብሔር እንጂ አባት ወይም እናት አይደሉም። እነሱ መገለጫ ናቸው አይደሉም? ሳይንሱ ይህን ያምናል አያምንም? የት ያውቃልና? እየነቀፍኳችሁ እንዳይመስላችሁ። ፍሬ ነገር ተሰውሮበታል፣ ምስጢር ተሰውሮበታል። ሳይንሱ እንደሆነ የእናንተ ብቻ አይደለም፣ የሄደ ከኛ ነው የተገኘው። በቤተ ክርስቲያን ያልተገኘ ትምህርት የለም፣ የቋንቋ ለውጥ ብቻ ነው። ስለዚህ ወገኖች ፈጣሪያችን እግዚአብሔር ቸር ነው። እንደ ቸርነቱ አላገለገልነውም፣ እንደ አምላክነቱ አላከበርነውም። ለምን? ሳይንሱ አይምራችን ዘግቶታል። እግዚአብሔር እንደሌለ አልሰማችሁም? አልተማራችሁም? እግዚአብሔር ከሌለ ይህ ዓለም ምን ተስፋ አለው? እንዴት ብሎስ ይኖራል? ባይሆን ስራዎቹ እሱ የሚሰራቸው ስራዎች አያሳምኗችሁም እንዴ? እንዴት ይነጋል? እንዴት ይመሻል? ሰዓት እንዴት ይቆጠራል? ፀሐይ ይሽከረከራል አይሽከረከርም? መሬት ነው የሚዞረው አይደለም? ፀሐይ ሲዞር ይታያል አይታይም? አይታይም? ይታያል። መሬት ሳይዞራል አይዞርም? እንዴት ይዞራል መሬት? ምን ማስረጃ አለው? ከዞረ ቤትሽ አብሮ መዞር አለበት። ተራራውን ኮረብታውን መዞር አለበት። ተራሮች ግን አይንቀሳቀሱም፣ መሬትም አይንቀሳቀስም። ለምን? ጥበበኛው አምላክ እንዳይንቀሳቀስ አድርጎ በባህር ላይ አስቀምጦታል። የመሬት መሰረቱ ምንድን ነው ካወቃችሁ? ባህር ነው። ለምን? ወደ ታች 40 ሜትር ብትቆፍሩ ባህር ነው እንጂ ደረቅ ነገር አታገኙ። ከኛ በላይ ያለው ሄደመና በላይ ያለው ጥቁሩ ምንድን ነው?
ውሃ ነው። ከውሃና ከውሃ መካከል መሬቱን አስፍሮ ከመሬቱ ላይ እኛን ፈጥሯል። እንዲገባቸው ያስፈልጋል ወገኖች። ከኛ በላይ ያለው ባህር ነው። ከኛ በታች ያለው ባህር ነው። ከባህርና ከባህር መካከል የተቀመጠ ሰው ፍጡር ምን እውቀት አለው እሱ ካልገለጠ? ስለዚህ ቸርነቱ፣ ከሃሊነቱ፣ መጋቢነቱ መግቦን ይኖራል። ብዙሃን ለይቤሉ መኑ ያርየነ ሰናይቶ። ብዙዎች ወገኖች አንድነቱን፣ ሶስትነቱን፣ መጋቢነቱን፣ ዘላለማዊነቱን ማን ይነግረናል? የሚነግረን ማን ነው ይላሉ ነቢዩ። ብዙሃን ለይቤሉ መኑ ያርየነ ሰናይቶ ተአውቀ በላዕሌነ ብርሃነ ገጽከ እግዚኦ። አቤቱ ከኛ በላይ ባለ ከሃሊነትህ፣ መጋቢነትህ፣ ኃያልነትህ፣ አንድነትህ፣ ሶስትነትህ ከኛ በላይ ባለ በፀሐይ ታወቀ ይላል። ፀሐይ አስተማሪ ነው። በፀሐይ ብዙ አበው ተመራምረው ከእግዚአብሔር ደርሰዋል። ፀሐይ አስተማሪ ነው። ለምን? ትእዛዙን አክብሮ ይኖራል። አገልግል ተመላለስ እንዳለው ሲመላለስ ይኖራል። ምድር መሬት አይንቀሳቀስም ለቁጣ ካልሆነ በስተቀር፣ ለታምራት ካልሆነ በስተቀር መሬት አይንቀሳቀስም። መሰረቱም ባህር ነው። በባህር ላይ የተቀመጠ መሬት ባለቤቱ እስከሚጠራው ድረስ እስከሚያሳልፈው አይንቀሳቀስም። ወገኖች እናስተውል። ፀሐይ ዘመን የሚቆጠር ሰዓት የሚቆጠር በየእጃቸው በየኪሳቸው ያለው ሰዓት የሚቆጠረው በአውሻር ትምህርት በፀሐይ ኬክሮስ ነው። ፀሐይ ይሽከረከራል። ዓለም፣ ዘመን፣ ዕለት፣ ሰዓት፣ ደቂቃ ይቆጠርበታል። ፀሐይ አስተማሪ ነው። ፀሐይ ክበብ አለው። ፀሐይ ሙቀት አለው። ፀሐይ ብርሃን አለው። የፀሐይ ክበብ ብርሃንን፣ ሙቀትን ያስገኛል። ሙቀትና ብርሃን ከፀሐይ ክበብ ይገኛሉ። ክበብ ብርሃንን፣ ሙቀትን ሲያስገኝ ሁለቱን ክበብ አይቀድማቸውም። ሙቀትና ብርሃን ከክበብ ተገኝተው ለራሱም ለክበብ ብርሃን ይሰጡታል፣ ያሳውቁታል፣ ለዓለሙ ሁሉ ያበራሉ። ብርሃኑ ጨለማውን ያስወግዳል። የሰው ልጆች፣ አራዊት፣ እንስሳት፣ አይዋፍ ይንቀሳቀሱበታል፣ ይሰሩበታል፣ ይማሩበታል፣ ያውቁበታል፣ ይጠቀሙበታል። ሙቀቱ አዝርዕትን፣ አትክልትን፣ እጽዋትን፣ ፍሬያትን፣ የሰው ልጆችን ያበረታል። እንግዲህ ሙቀትና ብርሃን ከክበብ ተገኝተው የዓለሙ ሁሉ መጠቀሚያ ናቸው። በክበቡ እግዚአብሔር አብ፣ በብርሃኑ እግዚአብሔር ወልድ፣ በሙቀቱ እግዚአብሔር መንፈስ ቅዱስ ይመሰሉበታል። አብ ፀሐይ፣ ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ፣ አሐዱ ውእቱ ፀሐይ ጽድቅ ብሎ ሊቁ ተርጉሞታል። ስለዚህ አንድ ባህርያዊ ፀሐይ እንጂ ሶስት ፀሐይ አይደለም። አገልግሎቱ ሶስት ነው። ክበቡ፣ ብርሃኑ፣ ሙቀቱ። በክበቡ አብ፣ በብርሃኑ ወልድ፣ በሙቀቱ መንፈስ ቅዱስ ይመሰሉበታል። ፀሐይ የሚሰጠውን አገልግሎት ማንም አይሰጥም። ከቀድሞ አበው አብርሃም ከለዳዊ፣ ሙሴ ጸሊም በፀሐይ ተመራምረው ስሉስ ቅዱስን አውቀዋል፣ አምነዋል፣ ተከብረውበታል ማለት ነው። ስለዚህ ፀሐይ ለዓለም አስተማሪ ነው። ብርሃን ብቻ አይደለም፣ ሙቀት ብቻ አይደለም፣ ሃይማኖትም አስተማሪ ነው ለማለት ነው። ስለዚህ ቅዱስ ጊዮርጊስ በዛሬው ዕለት ከሃዲው ዲዮቅልጥያኖስ የላከው አውሂዎስ የተባለውን መሪ ከነሰራዊቱ ምድርን ከፍቶ ያሰጠመበት፣ ቤተ ክርስቲያኑን በታምራት በመለኮታዊ ታምራት የታደገበት ዕለት ነው። ይትዝከር ለነ አበሳነ ዘትካት ፍጡነ ይርከበነ ሳይልከ እግዚኦ እስመ ተመንደምነ ፈድፋደ ርዳአነ አምላክነ ወመድኃኒነ። አቤቱ ይትዝከር ብነ አበሳነ፣ የቀደመ ዕዳ በደላችንን አታስብብን። ይቅር ሳይሆን ተገንዘብ ነውና ይቅር በለን።
እንዳጠፋን እንደ ኃጢአታችን ብዛት እንደ በደላችን ክምችት ቁጣውን በምሕረት መዓቱን በይቅርታ እለፍልን። ከመከራ ላይ መከራ ከችግር ላይ ችግር ፈጽሞ ተደራርቦ ተጨንቀናልና ዛሬ ያስተምሮ ኃይለ ቃል ነው። ይቅርታ የእግዚአብሔር ገንዘብ ነውና አንተ ይቅር በለን። አንተ ይቅር ካላልከን ሌላ ተስፋ የለንም። የፍጡር ተስፋው ፈጣሪው ነው። ከኛ ስህተት አይጠፋም፣ ከአንተ ምሕረት አይታጣም። ቸርነትህ ብዙ ነውና ባጠፋን ቁጥር ቁጣውን በትዕግስት መዓቱን በምሕረት መልስልን እያል እግዚአብሔርን መጠየቅ አለብን። ዓለማችን በጭንቀት ላይ ነው ያለው። ቅድም ተናጋሪው እንደተናገሩት ብቻም አይደለም። የበደሉ ክምችት ታቦተ ሕጉ ተቸረቸረ፣ መስቀሉ ተቸረቸረ፣ ፎቅ ተሰራበት። 5 6 ፎቅ 12 ፎቅ ተሰራበት። ሰዎቹ የሉም፣ ፎቁ ተገትሯል፣ ሰው የለው። ስለዚህ በዘመኑ ዘመን የማይሰራበት ጉዳይ የለምና እግዚአብሔር ስለተቀየመ መመለኪያውን መገለጫውን የሃይማኖቱ የሕጉ መገኛ የሆነች ኢትዮጵያን አይምሮ ለቦ የሌለው ትንሽ የማሰብ ችሎታ ያልተቀረጸበት የማይሰማ የማያይ ማየት ያያል፣ ቋንቋም ይናገራል። ሀሎት እግዚአብሔርም ሳይወድ በግዱ ይናገራል። ነገር ግን እምነት የለውም። እግዚአብሔር የቀባው መሪ እስከሚመጣ ድረስ ሀገሪቱ በችግር ላይ ተጋልጣለች ወገኖች። ስለዚህ ራሳችሁን ጠብቁ፣ ቤተ ክርስቲያናችሁን ጠብቁ፣ ሀብታችሁንም ጠብቁ፣ ገንዘብ አታባክኑ። ችግሩ ቀላል አይደለም፣ ሰፊ ነው። ህዝብ ዘይለቡ ተደመረ ምስለ ዘይለቡ አእምሮ ለቦ ያለው ፈጣሪው እግዚአብሔርን በአንድነቱ በሶስትነቱ አምኖ የሚያሳምን ወገን ሀለወተ እግዚአብሔርን ከማያውቅ ህዝብ ጋር ተደበላለቀ ይላል። እንደመር ብሎ ማወጅ ምን ማለት ነው? ሳያምኑ ሳይማሩ ሳይጠመቁ የሥላሴን አንድነት ሶስትነት ሳያውቁ እስላሙም ክርስቲያኑም ፕሮቴስታንቱም ካቶሊኩም ሚሽኑም ጴንጤውም ጀሆባው አድቬንቲስቱ በአንድ ማዕድ ብላት ተብሎ ተገደደ። የበላም በላ አልበላም ያለም ተሰደደ። ይሰማችኋል? ግን የት ነው ያላችሁት እናንተ? አልበላችሁም? በልታችኋል? በልታችኋል። ሰለማችኋል? እስቲ አንገታችሁን እዩት። ማሰቡ አለ የለም? አለ። ለምን አልተቆረጠም? ቆራጭ መጥቷል እኮ። የማሰቡን ጥቅም ታውቁታላችሁ? እንዴት ነው? እሺ ከአንገታችሁ ማሰቡ ካለ ጥሩ፣ ከሌለስ? ማሰቡን የሚያስሩት እነማን ናቸው? ቄሶቹ አይደሉ እንዴ? ቄሶቹ ማሰቡን ከየት አመጡት? ቄሶቹን የሚጠይቃቸው ማን ነው? ማሰብ የማሰሩ ምልክት ለምንድን ምን ይጠቅማል? ማሰብ ባይኖርስ ሃይማኖት በማሰብ ነው እንዴ? አይደለም እንዴ? ማሰብ የሌለው ምንድን ነው የሚባለው? ስሙ ማሰብ የለሽ ስድብ ነው አይደለም? ያልተጠመቀ ማለት ነው። ይገባቸዋል? ግን ያመነ የተጠመቀ ማተብ ያሰረውን ማተብህን ቁረጥ ማለት ምን ለማድረግ ፈልገው ነው? እዚህም ይነግረኝ እዚያ እኮ ክፍሉን የማለሁኝ በክፍል ሲነገር ትምህርት ቤቱ ሲታወጅ የማለው ሰማለሁ። ተምራችኋል አይደል? ማተቡን ያልቆረጠ ልጅ አይፈተንም። ትምህርት ቤት እንዲባረር ደግሞ ይደረጋል። ማተባችሁን ቁረጡ እየተባለ አዋጅ አልተነገረም? በዚህ ጊዜ ማተቡን የቆረጠ አለ፣
አልታወቅም ያለ አለ፣ እንደፈለገው ይሄዳ አለ፣ አልፈልግም ብሎ ደግሞ የሄደ ሰው አለ። እንግዲህ ጠባያችን እንደ መልካችን ዝንጉርጉር ነው። እንድታስተውሉ ነው። ዘመን ክፉ ነው፣ ዘመን መልካም ነው። ዘመንን ለመሻገር መታጠቅ ያስፈልጋል። እያንዳንዱ ታጠቅ። እንግዲህ ጥያቄ የቄስ ብቻ አይደለም፣ ጥያቄ የመምህር ብቻ አይደለም፣ ህዝቡም ይጠየቃል። እምነታችሁ በማን ነው? በማን ታምናላችሁ? እግዚአብሔርን ከየት አግኝታችሁ አመናችሁበት? እግዚአብሔር መልኩ እንዴት ያለ ነው? አካሉ፣ መልኩ፣ ቅርጹ ይታያል አይታይም? አይታይም። እንግዲህ ቆይ እግዚአብሔር የሚባለው ማን ነው? መልስ የለም። መድኃኔዓለም። ጥሩ። መድኃኔዓለም የሚባለው ከየት መጣ? እናታችን። ጥሩ ነው። እንግዲህ አንድ ሰው ከተገኘ ሁሉም ብልህ ይሆናል። አንድ ሞኝ ካለ ጠቅላላ ሞኝ ነው የሚሆነው። አዳምጡ። እንግዲህ እኒህ ሴትዮሽ ሽማግሌ ናቸው፣ ጠንካራ ናቸው። ሲማሩ፣ ሲያስቡ፣ ሲሰሙ፣ ሲያዳምጡ ኑረዋል። እንግዲህ ስለ መድኃኔዓለም ነው የሚተነትኑት። እግዚአብሔርን ካላወቃችሁ የባህሪ ልጁን አላመናችሁትም ማለት ነው። ወሬ ሲበዛ፣ መዝሙር ሲበዛ ጭንቅላት ያዞራል። ፍሬ ነገር ያስፈልጋል ወገኖች። እንግዲህ ከምልአት ወደ መወሰን፣ ከርቀት ወደ ግዘፍ መጥቶ ረቂቁ አካል ከግዙፉ አካል ጋር በመዋሃድ ደመ ድንግልናን ከፍሎ ከድንግል የተወለደው የእግዚአብሔር ልጅ ነው። እሱም በስጋዌ ስሙ ኢየሱስ ክርስቶስ ይባላል። ከስጋዌ በፊት በነበረው ሕይወትና ኑሮ እግዚአብሔር ቃል ይባላል። ስለዚህ የአዳም በደል ቅጣት በተፈጸመ ጊዜ የእርቅ ምልክት የባህሪ ልጁን ወደ ዓለም ላከ። አዳም አባታችን፣ ሔዋን እናታችን ትእዛዛቸውን የተቀበሉትን ትእዛዝ ባለመፈጸማቸው ከጊዜ ብዛት አገሩ ምቹ ነበረ። ቅዱሳን መላእክት በሥርዓተ ጸሎታቸው፣ በሥርዓተ አምልኮታቸው ተገልጠው እንዳሁኑ እንደኛ ሲጸልዩ ይጸልያል፣ ሲሰግዱ ይሰግዳል፣ ሲያመሰግኑ ያመሰግናል። በዚህ ደረጃ 7 ዓመት ከ3 ወር ከ17 ቀን በገነት ቆይተዋል። ጠላት ክፉ ነው። 7 ዓመት ከ3 ወር ከ17 ቀን ደጅ ጠንቶ ከፍጡና አንድን መሰናከል አይጠፋ እባብን አግኝቶ በእባብ ተሰውሮ ገብቶ ከፈጣሪው ሕይወት አፈናቀለው። ትእዛዝ ተሰጥቶት ነበር። ይችን ዕፀ በለስ በገነት ያለው እጽዋቱ ሁሉም ነገር ያንተ ነው፣ ይችን ዛፍ ብቻ አትንካት፣ እንኳን ልትበላት በዓይንህም አትመልከታት። ለምን? ሕይወቷ መርዝ ነው፣ አንተንም ታጠፋሃለች፣ ትጎዳሃለች፣ ያንተና የኔ መታወቂያ ናት ብሎ በኦሪቱ እንደተጻፈው በነቢያቱም እንደተሰበከው የፍጡርና የፈጣሪ መታወቂያ ዕፀ በለስን አስጠነቀቀው። ካስጠነቀቀው በኋላ ተሰወረ። በመላት ነው የሚኖረው። ሰዎች እንደሚችሉት ይገለጣል፣ መላእክትም እንደሚችሉት ይገለጽላቸዋል። ስለዚህ ተስፋውን በረከቱን እየሰጠ በበረከቱ ተጽናንተው የሚያመሰግኑት ምስጋናው ልብስ፣ ቀለብ፣ ሕይወት ሆኗቸው ይኖራሉ። መላእክት ናቸው። እኛ ግን ችግር አለብን። ከአራቱ ባህርያት ተፈጥረናል። መብል እንፈልጋለን፣ መጠጥ እንፈልጋለን፣ ልብስ እንፈልጋለን። የቀድሞ ልብሳችን ብርሃን ነበረ። ደረጃውን ትእዛዙን ባለማክበራችን ያ የብርሃን ካባ የብርሃን ቀሚስ ግፍ ሆኖ ተሰወረ። ሰዎች ራቁታቸውን ሆኑ፣ ልብሳቸው ተነጠቀ። ትእዛዙን ባለማክበራችን። ትእዛዙን አክብረው ቢሆን ሁሉም ብርሃን ለብሶ ብርሃን ተጎናጽፎ ኃጢአት፣ በደል፣ ርኩሰት ያ ሌትም ቀን የሚታገለው ሰይጣን ውላጁ ሳያስቸግረው ልክ እንደ መላእክት ሆኖ ይኖር ነበር።
ጠላት ያለው ሰው ተኝቶ ያድራል። ጠላት ያለው ሰው እንዳገኘ ይበላል ይጠጣል፣ እንዳገኘ ይናገራል እንዴ? አይናገርም። ለምን? ጠላት አለው፣ ነጣቂ አለው። ስለዚህ ፖለቲካው የሰውን ጭንቅላት አበላሽቷል፣ አሰልችቷል። ስለዚህ ራሳችሁን ጠብቁ ነው የምትባለው። እኔን ጠብቁኝ የሚል ሰው የለም። እያንዳንዱ ሴትም ወንድም ሕፃንም ወጣትም ራሳችሁን ጠብቁ፣ ሃይማኖታችሁንም ጠብቁ፣ ቤተክርስቲያናችሁንም ጠብቁ። ለምን? ጊዜው ተለውጧል። እውነተኛው ጠባቂ ከእግዚአብሔር ተቀብቶ እስከሚመጣ ድረስ የተሰወረው እስከሚገለጥ አዋጁ በአዋጅ እስከሚመለስ ጥንቃቄ ከቤተ ክርስቲያን ይፈልጋል። ምዕመናን ይህን መስማት አለባቸው። እግዚአብሔር አገሪቱን እንደማይተዋት እርግጠኛ ነኝ። ነገር ግን ቅጣቱ እስከሚያልፍ ድረስ ደግሞ መቅሰፍቱ፣ ችግሩ፣ ፖለቲካው ወደ ሰማይ ወጥቷል። ነፋስ እስከሚበትነው ይቆያል። ገበያው፣ ሱቁ፣ ምኑ ሊዘጋ ይችላል። በዚህ ጊዜ ራስን ችሎ ለማለፍ መሞከር ያስፈልጋል። እየገለጨ እየነገርኳችሁ ነው። ሱቆቹ፣ ምንጮቹ ሊዘጉ ይችላሉ። ለምን? እውነተኛው መሪ ገና አልመጣም። ሀገሪቱ የለመደችው አለ፣ ያልለመደችው ጉዳይ አለ። ዘይለቡ ምስለ ዘይለቡ የተባለው የነቢያት ቃል ነው። ጠላት ሲገባ እኔ ጠላት ነኝ ብሎ አይመጣም። እኔ ባለቤት ነኝ፣ ወዳጅ ነኝ፣ የቤተ ክርስቲያን ልጅ ነኝ ብሎ ነው የሚመጣው። ከእያንዳንዳቸው ቤት ብንገባ አሁን ብዙ ችግር ነው የሚገኘው። ለምን? እናቶች እህቶች ሞኞች ናችሁ። በቀላል ነገር ነው የምትማረኩት። ቅርጽ፣ መልክ፣ ንግግር ያቸንፋችኋል። ለምን? ትምህርቱ ይፈቅዳል? አይፈቅድም እኮ። ታጠቅ ነው የሚለው፣ ተዘጋጅ ነው የሚለው። ወደ ሰልፍ የሚሄድ ሰው የጦር መሳሪያ ይዞ አተኳኮስ፣ አረማመድ፣ አራወጥ፣ ሮጦ ማምለጥ አለ፣ ወድቆም መተኮስ አለ። ትምህርት መጽሐፍ ቅዱስ ደግሞ ሰማያዊ ምድራዊ ዓለማትን ዘመናትን ፍጥረታትን በሙሉ አጠቃሎ የያዘ መመሪያ ነው። ይሄ መጽሐፍ ቅዱስ ፈረንጅ የተረጎመ እንዳይመስልህ። ጣና ሐይቅ ነው፣ ባህር ነው። ለምን? የሰማያዊ መንግስት አዋጅ መነገሪያ ነው። ዘመን ከዚያ ነው፣ ፍጥረት ከዚያ ነው፣ ሰማያዊ ምድራዊ ሰራዊት ከዚያ ነው። ሁሉም ነገር ከእግዚአብሔር ያልተሰጠ ነገር እውነት ሊሆን አይችልም። መንክር እግዚአብሔር መላእክት ቅዱሳን ይሁን በቅዱሳን ነቢያት፣ በቅዱሳን ሐዋርያት፣ በቅዱሳን ሊቃውንት አድሮ የሚያስተላልፈው መልእክት ሁሉ እጹብ ድንቅ ነው። ጨርሻለሁ። ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሀልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ
ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሳብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን